አላህ በዚህ ምድር ይኖራል አይኖርም? እሱ እንቀጥል ነው አይቼም አንዴ ልመልስለት ችግር የለው። እሺ ጥያቄህን ጠይቀሃል። አላህ በምድር ላይ ይኖራል ወይንስ አይኖርም ነው። አንተ አምላክ በዚህ ምድር ላይ አለ ብለህ ታምናለህ? እኔ በዓለም የሞላ ነው ብዬ ነው የማምነው። እሺ ሽንት ቤት ውስጥ አለ ካካው ላይ እዛ የሚቀመጥበት እኔ በማንኛውም ቦታ አለ ብዬ ነው የማምነው። ልክ ሽንት ካካ ስትካካ ጊዜ እዛ የምትካካበት ቦታ ላይ እግዚአብሔር አለበት። ለምሳሌ አንድ ምሳሌ ልስጥህ። እሱ ካካ ያርቅበታል በእርሱ ላይ አንድ እየጠየቅኩህ ነው። ቆይ አንዴ ስማኝ በልሽ። አንዴ ተረዳኝ። የሆነ ምሳሌ ልስጥህ። ለምሳሌ ፀሐይ ቆሻሻ ላይ ታርፋለች። ስለ ፍጡር ሳይሆን ስለ አምላክ እያወራን። አይ እኮ ችግር የለውም። እኔ እኮ ምሳሌ ነው። እኔ ስለ ፍጡር አይደለም። በቃ እኔ አሁን ስለ እግዚአብሔር እያወራን ስለሆነ ችግር የለውም። ችግር የለውም። ፀሐይ ቆይ አንዴ ይኸውልህ፣ እሱ ፀሐይ ቆሻሻ ላይ ታርፍ። ፀሐይ ትቆሻለች አቆሽሽም? መልስልኝ እስኪ። ስለ አምላክ እናወራ። እኔ ስለ አምላክ መቼ ስለ አምላክ ነው። ትቆሻለች አይቆሽም? መልስልኝ ነው ያልኩህ። እንዴ ለምን አትመልስልኝ? አሁን ስለመቆሸሽ አይደለም ጥያቄያችን። በዛ ውስጥ እግዚአብሔር ይኖራል ወይ አልኩህ። ይኖራል አልከኝ አይደለ? እሱ ነው። እሺ እግዚአብሔር ገሃነም ውስጥ አለ የለም? እሳት ውስጥ በማንኛውም ቦታ አለ። እግዚአብሔር የሌለበት ቦታ የለም። ስለዚህ እግዚአብሔር እሳት ውስጥ ነው ያለ፣ ገሃነም ውስጥ ይቃጠላል አለ እዛ ውስጥ ማለት ነው። አይቃጠልም እንዴ? እና እሳት ውስጥ ራሱ ይቃጠላል እንዴ? እዛ ውስጥ ይኖራል። በነገራችን ላይ ቆይ አሁን አላህ ገሃነም ውስጥ የለም? የለም። ያው እኔ በግልጽ ነው የምነግርህ። አንተ ግን ገሃነም ውስጥ አለ አምላኬ ብለህ ታምናለህ አይደል? እንዴ እኔ ማምነው ይኸውልህ፣ ቆይ ስማኝ፣ እኔ የኔን ልንገር፣ የራሴ ቆይ ልንገር አንዴ ስማኝ፣ አንድ አዳምጥ እንጂ። ዲያብሎስም ገሃነም ውስጥ ይኖራል አይደል? እግዚአብሔርም ገሃነም ውስጥ ይኖራሉ። አንዴ በቃ ልመልስልህ፣ አንዴ ጠይቀኝ ከሆነ ብዬ ነው። የተጠየቀውን መልሳ። እግዚአብሔርና ዲያብሎስ እኔ ደግሞ እግዚአብሔር አልኩህ። አንዴ ልበል እኮ እያልኩ ነው። ላውራ አንዴ። የተጠየቀውን ትመልሳለህ? አሁን እኮ መልሳለሁ። ችግር የለም። መጠየቅ እመልሳለሁ። እግዚአብሔርና ዲያብሎስ አብረው ገሃነም ውስጥ ይኖራሉ አይኖሩም? አዎ በጣም ጥሩ። እግዚአብሔር እኔ ማለት ነው እንኳን ከተፈጠረው ዓለም ቀርቶ ከዓለም ውጭም እግዚአብሔር የሌለበት ቦታ የለም አልኩ። በቃ እግዚአብሔርና ዲያብሎስ አብረው ገሃነም ውስጥ ይኖራሉ አይኖሩም? እግዚአብሔር የሌለበት ቦታ የለም ካልኩ አለ እያልኩ ነው። ተረዳኝ። ስለዚህ እግዚአብሔርና ዲያብሎስ አብረው ገሃነም ውስጥ ይኖራሉ አሉ። እግዚአብሔር በአምላክነቱ በመለኮቱ በዓለሙ የመላ ነው ብዬ ስለማለት። እሺ እዚያ የተከፈተው ጣዖታት ውስጥ አለ እግዚአብሔር? በእነዚህ ጣዖታት አለ እግዚአብሔር የሌለበት ቦታ ከእናንተ መስጂድ ራሱ እግዚአብሔር አለ። ስለዚህ በአንድ መስጂድን ፍታ። እዚህ ጣዖት ውስጥ ይኖራል እግዚአብሔር። አሁን በዚህ ፊት ትሰግዳለህ አንተ፣ ምክንያቱም በውስጡ እግዚአብሔር አለ። እኔ እግዚአብሔር የሌለበት ቦታ የለም ብዬ አምናለሁ። ጣዖት ፊት ትሰግዳለህ ወይ? በውስጡ እግዚአብሔር ስላለ። ኦራ እኔ ምን እየሰግዳለሁ ለሱ? አዎ ስለዚህ በውስጡ እግዚአብሔር የለም ማለት እግዚአብሔር የለም ማለት ምን ማለት? አንተ አትሰግድም፣ ምክንያቱም እግዚአብሔር ባለበት ቦታ ሁሉ ለእርሱ ትሰግዳለህ አይደለ? ቦታ አትመርጥም። ለምሳሌ ማለት እኔ እንዴ ዝም የሜዳ ላይ ካገኘው ሰግዳለሁ እንዴ? እናንተ ናችሁ ሙስሊሞች በየሜዳው ሰግዳላችሁ መሰለኝ። እኛ እንደዛ የለም አንሰግድም። ስለዚህ እግዚአብሔርን በተገደበ ቦታ ላይ ነው የምታመልከው ማለት ነው። በተገደበ ቦታ ሳይሆን እግዚአብሔር በምልአት አለ ብለን እናምናለን። ግን ራሱን የቻለ እግዚአብሔር አምልኮት የምንፈጽምበት ራሱን የቻለ ቤተክርስቲያን አለ። ስለዚህ በተገደበ ቦታ ነው እግዚአብሔር አምልኮት እግዚአብሔር ምን እንዴ? እዛ ላይ በነገር እኔ እኮ ነገርኩህ፣ ቅድም እኮ ነው ተናግረሃል። እግዚአብሔር አልኩህ፣ እግዚአብሔር የሌለበት ቦታ የለም ብዬ ተናገርኩ። ስለዚህ እግዚአብሔር የሚመለክበት ቦታ አለ፣ የማይመለክበት ቦታ አለ። በሁሉ ቦታ አለ ላልከው ደግሞ አሁን በሁሉ ቦታ እንደማይገኝ እግዚአብሔር ልናሳይህ ነው። ምን ትላለህ? አምጣ ማስረጃውን አሳይ። ልየው ላንብበው። ኦሪት ዘዳግም ምዕራፍ 23 ቁጥር 12 አወጣለት። አንዳውቅ እግዚአብሔር ካካ ቦታ ላይ አይገኝም። የሰሞኑ አጀንዳቸው ይሄ ነበር። ካካ ቦታ አላህ እንዴት አይገኝም? እሱን እንትና ያቆሸሸውም ስትል ነበር አይደለ? ይሄ እግዚአብሔር ካካ ቦታ ላይ አይገኝም። ቃል በቃል ምዕራፍ ስንት አልከኝ? ብዙ ኦሪት ዘዳግም ምዕራፍ 23 ቁጥር 12 ያና ምን ያህል እዚህ ጋር
እንግዲህ ከመሳሪያም ጋር መቆፈሪያህን ያዝ አለ። ወደ ሜዳም ስትወጣ በምትወጣ ዘንድ ከሰፈር ውጭ ቦታ ይኖርህ ይላል። የመጸዳጃ ቦታ ማለት ነው። ከመሳሪያም ጋር መቆፈሪያ ያዝ፣ በሜዳም በተቀመጥክ ጊዜ ትምስበታለህ፣ ዞረህም ከአንተ የወጣውን ይላል በአፈር ትከድነዋለህ አለ። እንግዲህ ወደ ሜዳ ስትወጣ ጊዜ ካካ ለመካከት ያንን መቆፈሪያ ይዘህ ትወጣለህ አለ እግዚአብሔር። ከካካ በኋላ ትደፍነዋለህ። ለምንድን ነው ይሄን? እግዚአብሔር አምላክህ እግዚአብሔር ሊያድንህ ጠላቶችን አዳዝ ላይ አምላክ አይገኝም ብሏል። እዚህ ላይ ሊመጣ ነው። ጠብቅ፣ አብሽር፣ ታገስ። እኔ ደግሞ ሰጣለሁ ጥቅስ ያው አምላክህ እግዚአብሔር ሊያድንህ ምክንያት ያንን ድፈኑ ያለበት ምክንያት ማለት ነው። አምላክህ እግዚአብሔር ሊያድንህ ጠላቶችህን በእጅህ አሳልፎ ሊሰጥህ በሰፈርህ መካከል ይሄዳልና፣ ስለዚህ ነውረኛ ነገር እንዳያይብህ፣ ካየስ ፊቱንም ከአንተ እንዳይመልስ ሰፈርህ የተቀደሰ ይሁን ይላል። ያ ሰላም እኮ ስላሴ የሚል 3 ቦታ እኮ ሰረዛችሁ። አንተ ስላሴ የሚባል ዴሊብሬትሊ ነው ሰረዛችሁ። ሰረዘ ስታበቃ 3 አምላክ የለም። 3 ስላሴ ማለት 3ቱ አምላኮች አንዴ እውነተኛው አንዴ ጎንደሬው በቃ ትንሽ እናንተ ደግሞ እረፍት ውሰዱ። ገኒን ትንሽ እናስቀጥላት። ገኒ እንዴት ነሽ? ገኒ ወይ አልሰማም። ሰላም ላንቺ ይሁን። እንዴት ነሽ? አለው እግዚአብሔር ይመስገን። ከየትኛው ቤተ እምነት ነሽ? ክርስቲያን ነኝ። ኢየሱስ ክርስቶስ እንደው ጾታ ይኖር ይሆን? ምን ለማለት ፈልገህ ነው? ጾታ አለው ወይ? ባይብል ላይ አይልም እንደዛ እኮ። አንዳንዶቹ የለውም ብሎ የሚያምኑ ስላለ ያንቺን አቋም ለማወቅ እምነትሽም ባይብል ላይ አለው ይላል። ኦኬ፣ ምንድን ነው ጾታው? አላነበብክም አንተ? እየጠየኩሽ ነው ገኒ እኮ። ካነበብከው ጥቅስ እያነሳ ጠይቀኝ ምንድን ነው እያልክ። ኦኬ፣ እሺ። ኢየሱስ ወንድ ነው? እንደዛ ይላል መጽሐፍ ላይ? አዎ ይላል። አሁን እንደሱ እኮ እንትን ላለ ማለት ነው። አሁን ልንማማር ስለሆነ የመጣ ነው። የምታምኝበትን ቀለል አድርገሽ ነግረሽኝ ቶሎ ሳይመሽብን ወደ ቤት ብንመለስ አይሻልም? እሺ፣ አሪፍ ሀሳብ እና ጥቅስ እያነሳ ትጠይቀኛለህ ማለት ነው። በቃ ችግር በመጽሐፍ ቅዱስ መሰረት እያወቅ ስለምጠይቅ እኮ ነው እንደዛ መልክ። እንደዛ የማያምኑ ሰዎች ስላሉ እኮ ነው። ገባሽ አይደል? አሁን ለምሳሌ ኢየሱስ ጾታ የለውም ብሎ የሚያምኑ ክርስቲያኖች አሉ። ስጋው ኢየሱስ አይደለም ኢየሱስ የለበሰው ነው ብሎ የሚያምኑ ሰዎች አሉ። አሻ እንደዚህ ስለሆነ እኮ ለዛ እኮ ነው አሁን ባላመንሽበት ነገር እንዳልከስሽ አለው በይ። ምን መጽሐፍ ቅዱስ ስለሚናገር ምን የሚያሳፍር ነገር የለውም አለው። ምንም ችግር የለውም። አዎ በቃ እሺ። ጾታ አለው ገኒዬ? አዎ አለው። ምንድን ነው ጾታው? ምን ይላል ባይብሉ? ኧረ ገኒ ዙሪያ ጠምጥማታ ቤንዘል አታስጨርሽኝ። ወንድ ከሆነ ወንድ ነው፣ ሴት ከሆነ ሴት ነው። ባይብል ሴት ነው ይላል። ጾታውን ተናግሯል። ለምን አንተ አታነበውም ብዬ ነው እኮ። አሁን የኔን ነገር እየሰጠው እንዳልቀጥል ነው። ከአንቺ እምነት ተነስቼ ጥያቄ ልጠይቅሽ ብዬ ነው። ገኒ ምንድን ነው? እሺ ምንድን ነው ጾታው? አንድ ባይብል ነው ያለው እንጃ እኮ። አገባኝ፣ ንገሪኝ። ችግር የለም እኮ አንድ ባይብል ነው ያለው እኮ። ምንድን ነው ጾታው? እኔ ልመልስልህ? ቆይ ጎንደር ገኒ ትመልሳለች። ምን ይላል? ገኒ ነቅታብኝ እኮ ነው አሁን። ነቅታብኝ ለፖለቲካ አልመችም እያለች ነው። ምንድን ነው? ምን ይላል ባይብል ላይ? ምንድን ነው ይላል? እኔ እንጃ። እኔ ባይብል አላነብም ገኒ። ለምን? ክርስቲያን ነበርኩ አላልክም? ሳላነብ ነው የወጣሁት። ብታነብማ አትወጣም ነበር። እሱ እውነት ነው እኮ። አሁን አንቺ ልታስነብብኝ አይደለ? ለዛ እኮ ጥያቄን ጠይቅ። ቀጥል። አሁን ኢየሱስ ጾታው ምንድን ነው? ምን ይላል ባይብል ላይ? እኔ እንጃ። ኦኬ፣ እኔም አላውቅም። ታዲያ ኢየሱስ ማን ነው? እንዴት አወቅ ኢየሱስ የሚለውን ስም? እዚህ ሲያወሩ ሰምቼ ነው። የወንድ ነው የሴት ስም ነው? የወንድ ነው ስሙ። የወንድ ስም ነው ኢየሱስ። ምክንያቱም ኢየሱስ የሚባል እማቀው አለ። የት ነው የምታውቀው? ኢየሱስ የሙሴ ነብይ ኢየሱስ አስሙ
የትኛው የቱ ጋር ነው እንደዛ የሚለው? ምን ላይ? እሱም በቃ ተው ችግር የወንድ ጾታ ነው አልከኝ። ያው አልኩ አይደለ እኮ ወንድ ነው ኢየሱስ። ፍጹም ሰው ፍጹም አምላክ ነው። እሰማለሁ አይደለ ካልተቆራረጥኩላችሁ። ኦኬ። ስለዚህ ይህንን ወንድ ልጅ ታመልኪዋለሽ? አምላክ ስለሆነ አመልከዋለሁ። ኦኬ። ስለዚህ ወንድ ልጅ ታመልኪያለሽ ማለት ነው። ፍጹም ሰው ፍጹም አምላክ የሆነውን አምላክ አመልከዋለሁ እኮ። ስለዚህ ወንድ ልጅ ታመልኪያለሽ ፍጹም አምላክነት ስላለው አምላክ ስለሆነ አመልከዋለሁ። እንዴት ነው? ከየት አውቀህ ነው? እንትና ይክሩ የኔ መሆኑን በምን አውቀህ ነው? መጀመሪያ ይክሩ ነው የምጠይቅህ። ይቅርታ ቶሎ መልስልኝ። ኦርቶዶክስ እንደሆነ ነው የማውቀው። አይደለም። ኦኬ። ኦርቶዶክስ አይደለም። እሺ፣ አይደለም። ካልሆነ በቃ ጨርሱ፣ ችግር የለውም። ተስማሙ። እኔ ኦርቶዶክስ ነኝ ነው በውስጥ መስመር ተገናኝተን ለመምከር ሞክሬ ነበር። ራሱ እውነተኛው ክርስትና ሃይማኖት አይቀባጥሩ፣ ዝም ብሎ የተጠየቁትን ይመልሱ። ገዢ ማለት ነው ብለዋል። መለኮት ማለት ይኸውልህ እስክሪንሻት እኮ አድርጌ አስቀምጬዋለሁኝ። ገዢ ነው የተናገረውን ነገር አብ ገዢ ነው አይደለም? ተጠየቁትን መልሱ። አዳምጠኝ። ሶስት አምላክ ብለህ አብ ገዢ ነው አይደለም ወይ? ዘወር በል። ሶስት አምላክ ከምትል ጋር አላወራም። ሌላ ሰው አምጣ። ይክሩ አብ ገዢ ነው አይደለም? ለአንተ አልመልስም። ሶስት አምላክ ብለህ የምታምን ሰው ጋር ገዢ ነው ካሉማ ሶስት ገዢ መኖሩ ይታወቅበታል። ስለዚህ በቃ ፈርተው መንበርከክ ስለወራ እሱን ገዢ ይክሩ ልክ ለካዱ ቆይ አንዴ መምህርም ቆይ አንዴ። አሁን እውነተኛው ምንድን ነው መሰለህ? በስነ ስርዓት አክብረ ለማዋራት ሞክር። መምህር እንደመሆናቸው መጠን ማምለጫቸው ኦርቶዶክስ አይደለም። ቆይ አይደለም፣ እረፍ። ፖለቲካ ተስፋውለት ራሳቸው ነው ፖለቲካ የሰሩት። ቆይ እሺ፣ እውነተኛው ቆይ አንዴ መምህር ታወራቸው ወይ? እሺ፣ እንዲሁም ቆይ ስክሪንሻት አድርጌ የመከሩትኝ ምክር ልክላለሁ። እሺ፣ ምንድን ነው ሶስት አምላክ ነው የሚያምን እኮ አንድ አምላክ እንደሆነ አንድ አምላክ የሆኑ ሶስት አምላኮች አሉ። አሁን ነው ማስረዳ እንዴ? አስረድቼ ጨርሼ ሶስት አምላኮች አሉ። ሶስት ገዢዎች አሉ። ተመልከት። በስልጣን አንድ የሆኑ ሶስት ገዢዎች አሉ። ተመልከት። እንደዛ ነው። ይሄን ነው እንግዲህ ይክሩ አሁን የምትለኝ አንተ ወገን ነው የምትለኝ። አንድ የሆኑ ሶስት ባለስልጣኖች ነው ያሉት እንጂ በቃ ሁለት የተለያዩ ኦርቶዶክሶች ናቸው። አረ በቃ አምላክ ይክሩ ኦርቶዶክስ አይደሉም እንጂ እሺ፣ እሱ ምንድነው ሃይማኖቱ? ኦርቶዶክስ ነኝ እያለ እኮ ነው። እውነተኛ ኦርቶዶክስ ነው ስላለ ነው እንዴ? ኦኬ፣ እሺ፣ ኦርቶዶክስ አይደለም ነን ብለው እኮ ስላሴን እኮ ከመጽሐፍ ቅዱስ የፋቁ ናቸው እኮ። እሺ ኦርቶዶክስ ስላሴ የሚለውን የፋቁ ናቸው የዘመኑ። ቆይ አንድ እውነተኛው ስላሴ የሚል አጥፍተዋል። ቆይ የምጠይቅልኝ ኦርቶዶክስ ታምላለች ወይ አንተ በምታውቀው መሰረት? እኔ አያምንም ኦርቶዶክስ እኮ በቃ እሱን ነው የምትለኝ። እንደዚያ ነው። እሺ፣ ስለዚህ መምህር መልሱት። አይበክለን ብዬ ነው የግባባ ቆይተን። አይ እናምናለን። ይቅር እሱ የትኛውም ኦርቶዶክስ አንድ አምላክ የሆኑ ሶስት አምላኮችን ነው የሚያመልከው። እነዚህ አሁን መጤ ሊቃውንት ናቸው። ወልድም መንፈስ ቅዱስ አምላክ ነው። በስልጣን እውነተኛው አንዴ ሶስት አምላክ የለም የሚል የውሸት የዘመኑ ሊቃውንት የውሸት ትምህርት ነው። እሺ፣ እውነተኛው አቡኪ ያለክ ሰላም አለይኩም። በቃ ከመምህር ጋር ቀጥል ትንሽ። ዋሊኩም እውነተኛው ትቀጥላለህ። እሺ፣ ቆይ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። መምህር ግሩም እንዴት ነው? ሰላም ነው ወይ? እሰማለሁ ያ ጀማ። ቆይ ፖዝ ናቸው እስኪመለሱ ጠብቃቸው። ኦኬ እሺ ታብታቡን አንዴ 4 ሚሊዮን እና ዘንድ ስክሪንሾት እያደረጉና አድርጌ ጨርሻለሁ። መጥቻለሁ እንድታምነኝ ብዬ ነው። በቃ ችግር የለውም። ካልፈለጉ እኮ አይቻልም። በቃ ከሌላ ሰው ጋር ይቀጥሉ። ችግር እንዲያው ግን እንዲያው ሞር ታማኝነት ይኖር ዘንድ ነው። ችግር የለውም። ኧረ እናምነ ትልቅ ሰዎች አይደለን እንዴ? ለምን ይዋሹናል? እርሱ እናምኖታለን። እሺ ቀጥሎ አቡኪ። እሺ መምህር እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ማን ነዎት? እኔ ሙስሊም ነኝ። ትንሽ የአለቃ ወልድ ኪዳነ ክፍሌ መዝገበ ቃላት እያየሁ ነበር እና ቅድም ከፒኬ ጋር እየተነጋገራችሁ በነበረበት ነገር መለኮት የሚለው ቃል የወጣው መሊክ ወይም ደግሞ መለከ ከሚለው ግስ ነው አይደል?
መለከ የሚለው ደግሞ አለቃ ወልድ ኪዳነ ክፍ ወልድ መዝገበ ቃላት ላይ መሊክ ይልና መሊኮት መለከ ይመልክ ይምልክ ይልና መምለክ ማሸነፍ መግዛት መያዝ መውረስ ገንዘብ ማድረግ ዘይመልክ ሀገር ለይመልክ ዋላ ይብስ ዮናስ ዘይመልክ ሀገር ዘይመልክ ሀገር ለይመልክ ዋላ ይብስ እያለ ይቀጥላል ማለት ነው። ስለዚህ እዚህ ጋር ምን ብሎ ያስቀመጠው ማሸነፍ መግዛት መያዝ ብሎ ያመጣውና እንደገና የመለከን ማለት ነው። አምለከ የሚለውን ደግሞ አስመለከ አስገዛ አስደራጊ እያለ ይቀጥላል ማለት ነው። አምላክ አምላክ ያደረገ ምናምን እያለ ይልና መለኮት በሚለው ግን ጀስትራ ሊትራይ መለኮት የሚለውን ነገር ሲያስቀምጠው ምን አለ? መለኮት የሚለው የግዕዙ ቃል በዕብራውያን ደግሞ ልክ በሱ እርስ ደግሞ ማሉክታ የሚለውን ግዛት፣ መንግስት፣ ስልጣን ውስተ ኩሉ በሐወርት መለኮቱ ወመለኮቱ ወመንግስት ከዘ የነብር ለዓለ መዝሙረ ዳዊት 102 ላይ ያለውን ነገር ያመጣል። እዚህ ጋር መለኮት ብለው ሊትራል የወሰዱት ነገር ምንድነው? ግዛት፣ መንግስት፣ ስልጣን የሚለውን ነገር ወሰዱት። መለከ በሚለው ግን እርሶ ባሉት ግዛት የሚለውን ገዥነትን ያመጣና መለኮት የሚለውን ጀስት ሊትራል ሲተረጉሙት ምን አሉ? ግዛት፣ መንግስት፣ ስልጣን እያለ ያመጣል። መለኮት የሚለው ደግሞ ሌላ በቁሙ ይልና ምን ብሎ ያመጣዋል? በቁሙ ልዩ ክብር ስም ከፈጣሪ በቀር ማንም ፍጡር የማይጠራበት እንደ እግዚአብሔር ያለ የባህሪ አምላክ ባህሪያዊ ንጉስ ጥንተ ፍጻሜ የሌለው ዘላለማዊ ገዢ ገባሬ ሁሉ መላኬ ሁሉ ምሉ ውስተ ሁሉ ማለት ነው። ከባህሪ ከግብር የሚወጣ ባህሪ ስምና ቅጽ የአካል ባለቤትነት መልኩና ግብሩ እንደ መስተሳድር ምናምን ይላል እያለ የስላሴን አንድነት ሶስትነት ሰግላም ለውስጥ ቅዱሳት ስግረትን ዛሬ ሰለስቱን ዘስለስተዋዱ ሲለስ በቀርት የተዋዱ በመለኮት የሚለውን ነገር ያመጣል። ከዚህ አንጻር ቢያዩት መልካም ነው ማለት እና ምንድነው ችግር አገኘ እዚህ ላይ? አይ እርስዎ መለኮት ማለት ገዢ ነው ያሉት እና አሁንም ልክ ነው ገዢ ነው። ይኸውልን አንድ ነገር ሲፈታ ሲተረጎም ይኸውልን ምን ብዬው ግዕዝ መምህራን ብትሆኑ እንግባባ ነበር። አይኔ ግዕዝ አድምጠኞች አሁን እንኳን ተነበብልኝ አይደል? ሰምቻለሁ። ኪዳነ ወልድ ክፍሌሽ በግዕዝ የታወቁ ናቸው። እኔም አብነት ማደርጋቸው እሳቸውን ነው። እሳቸው አሁን ብዙ የቅኔ መምህር አለ፣ ግን እንደ ኪዳነ ወልድ ክፍሌ ያለ እንትን ይሄ የግዕዝ መምህር አለ ማለት ይከብዳል። ሊቅ ናቸው። ስለዚህ ምንድን ነው መስቀል ላይ አብም ኢየሱስ ክርስቶስ በመንፈስ ስጋ ለብሶ ወደ ምድር መጣ ለኛ ሲል እኮ። ስለዚህ አብ ተሰቅሏል፣ ለልጆቹ አብ ተሰቅሏል መስቀል ላይ። አብም ወልድም መንፈስ ቅዱስም አንድ ኢየሱስ ብቻ ነው እኮ። ተሰቅለዋል አይደለ? ሶስቱም አብም ወልድም መንፈስ ቅዱስም ተሰቅለዋል። ኦኬ። አብም ወልድም መንፈስ ቅዱስም ተሰቅለዋል። ክርስቲያኖች በተለይ እኮ አይደለም እኮ አብም ኢየሱስ ነው፣ ወልድም ኢየሱስ ነው፣ መንፈስ ቅዱስም ኢየሱስ ነው። ኢየሱስ ከሰማይ ለኛ ስል ወደ ማን ነበር ሲጸልይ የነበረው? አባቶ እያለ ይጸልይ ነበር። ወደ ማን ነበር ሲጸልይ የነበረው? ኢየሱስ ክርስቶስ ለማን ነበር? እያለቀሰ ይሰግድ ነበር። የደም ነጠብጣብ እስኪመስል ድረስ እንባው እያለቀሰ አምላኩን ይማጸን ነበር፣ ይለምን ነበር። እና የዛኔ ሲማጸን የነበረው ሲያለቅስ ሲሰግድ የነበረው ለማን ነው? ወደ ማን ነው? ለእግዚአብሔር። ስለዚህ አምላኩን ይለምነው ነበር እየተማጸነ እያለቀሰ አይደል? ኢየሱስ አምላኩን በጣም ይፈራው ነበር አይደል? ኢየሱስ ክርስቶስ በግንባሩ ተደፍቶ ሁሉ ይጸልይ ነበር ወደ አምላኩ አይደል? በጉልበቱም እየተንበረከከ ሁሉ ይጸልይ ነበር ወደ አምላኩ አይደል? ለራሱ ይታረልሽ አንዴ ተማር እንጂ ስለእምነትሽ መሰረት እያወራን ነው። እሺ ኢየሱስ ክርስቶስ ሰው ነው አይደለ? ዜና ደመቀ እንደ ሰው ሆኖ ከሰማይ ወረደ ስጋ ለብሶ። ስለዚህ ሰው ነው ወይ እንደስ አይደለም ነው ጥያቄው። እንድታመልኪው አምላካቸው ክርስቲያኖች ሰው ነው አይደለ? ያው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ ይላል። ስለዚህ ሰው ነው አምላካቸው አይደለ ክርስቲያኖች? ዜና እየሰማሁህ ነው። ቀጥል። ለምን ታዲያ ሰው ታመልካላችሁ? ሰው ለምን ታመልካላችሁ? ሰው አይደለም እግዚአብሔር ነው እኛን የፈጠረ።
በአምሳሉ የፈጠረን ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁት እኛ ከኢየሱስ በአምሳሉ ነው የተፈጠረ ነው አይደል? አዳምጪሽ አንዴ። እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ ይላል ኢየሱስ። ገብቶሻል? ስለዚህ ሰው ነው አይደለም የምታመልኩት ክርስቲያኖች? ሰውን አይደለም እግዚአብሔር ነው የምናመልከው። ሰው ነኝ ስለኛ ስለተሰቀለውን ስለኛ ስለሞተው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ምን እናድርገው? እኔ ሰው ነኝ ይላል ኢየሱስ እያልኩሽ ነው። ሰው አይደለም ኢየሱስ። ስለዚህ ኢየሱስ ዋሽቷል ወይስ አልዋሸም? አልዋሸም። አልዋሸም። እኔ ሰው ነኝ ይላል። የሚዋሽ ኢየሱስ የሚዋሽ እግዚአብሔር አይደለም እሱ። እሺ ኢየሱስ እኔ ሰው ነኝ ይላል። ተሳስቶም አያውቅም። ስለዚህ ኢየሱስ ትክክል ነው፣ እኔ ሰው ነኝ ይላል። አይደለም ትክክል። ኢየሱስ ሰው አይደለም፣ በአምሳሉ ነው የፈጠረ ነው። ከሱ ሰዎችን ለመፍጠር ስል ነው ሰው ነው የመጣው እሱ ማለት ነው። ስለኛ አጣስ ስል ነው ሰው ነው የመጣው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ እያለ ይናገራል። ተሳስቷል ወይስ ትክክል ነው ኢየሱስ እኔ ሰው ነኝ ሲል? እሱ የሚሳሳት አምላክ አይደለም። ስለዚህ ትክክል ከሆነ ሰው ነው የምታመልኩት ማለት ነው ክርስቲያኖች አይደለ? ተሳስተሃል አንተ ራስህ። እኛ ሰውን አናመልክም። ሰው ሞቱን ድል አይደለም። አሁን የእናንተ መሐመድ ሞቱን ድል አድርጎ ተነስተዋል? አልተነሳም። እኛ አምላክ ናቸው አላልንም። ነብዩ ሰለላሁ ዐለይሂ ወሰለም እንደማንኛውም ሰው ናቸው እና አምላክ ናቸው አላልንም። እኛ አሁን ኢየሱስን ከነብዩ መሐመድ ጋር ማነጻጸርሽ ነብይ እንደሆነ ውስጥሽ ያውቃል ማለት ነው። ኢየሱስ ሰው ሆኖ ተፈጠረ፣ ወረደ ወደ ከሰማይ ወደ ምድር ለኛ ስል ወረደ። ወርዶም ሞቶ በሶስተኛው ቀን ሞቱን ድል አድርጎ ተነስቷል። ጆሮዬ ነው ተፈጠረ ነው ያልሽው ኢየሱስን? አዎ ሰው ነው ተፈጠረ። ማን የፈጠረው? ለኛ ስል ማን የፈጠረው? እሱ እግዚአብሔር። ኢየሱስ ክርስቶስ ተፈጥሯል ማለት ነው። ከሰማይ የወረደው ለኛ ስል ሰው ነው ወረደ እኮ ተፈጥሯል ብለሻል ኢየሱስ ክርስቶስ። ስለዚህ ፍጡር ነው የምታመልኩት ማለት ነው ክርስቲያኖች። ክርክር አያስፈልግም። እኛ የምናመልከው ትክክለኛ አምላክ ነው እኮ። አንዴ የወረሱን እሱ ፍከራ ሆኖ ቀረ። ሰው ነው የምታመልኩት፣ ለዚያም የተፈጠረ ሰው አይደለ? ዜና ቆይ ትቀጥል። መጣሁ ትንሽ ቢዚ ነኝ። አይሽ